በለውጡ ማግስት በገቢ አሰባሰብ ላይ በተደረገ ርብርብ ምክንያት አጠቃላይ በዘርፉ ሰፊ መነቃቃት መፈጠሩን በመግለጫቸው የጠቆሙት የቢሮ ኃላፊ ወይዘሮ ህይወት አሰግድ በዚህም ክልሉ የራሱን ወጪ በራስ የመሸፈን ሂደት ላይ መድረሱን ተናግረዋል። ሀገራችን ከተረጂነት ተላቃ በራሷ ገቢ የምትተዳደር ከውጭ ጣልቃ ገብነት ነፃ የሆነች ሀገር እንድትሆን ከማድረግ አንጻር በለውጡ ከፍተኛ ስራዎች እየተሰሩ ነው። እንደ ሀገርም ሀገራችን ከለውጡ በኋላ የራሷን ወጪ በራሷ ገቢ ለመሸፈን ከፍተኛ ጥረቶች እየተደረጉ አሉ። እንደ ክልላችንም የክልሉን ወጪ በክልሉ ከሚሰበሰበው ገቢ ለመሸፈን ከፍተኛ የሆነ ጥረት እየተደረገ ይገኛል። በተለይ በሀገር አቀፍ ደረጃ የተደረገው የኢኮኖሚ ሪፎርም ማሻሻያ የገቢ አቅም እንዲያድግ ሰፊ ድርሻ እንዳለው በመግለጽ ይህ ተግባር በቀጣይም ተጠናክሮ እንደሚቀጥል አስረድተዋል። ኢኮኖሚ ሪፎርም ማሻሻያው ይሄ ለዚህ ትልቅ እድል ነው። ያ የኢኮኖሚ ማሻሻያው ሲሰራ እንደ ሀገር ግብር ከፋያችንን ኢንቨስትመንቱን የንግድ እንቅስቃሴውን የማነቃቃት ስራዎች ነበሩ። በዛም ያው ግብር ከፋዩ ኢኮኖሚው ሲነቃቃ የምንሰበስበው ገቢ ከፍ ይላልና ከዛ አንጻር ከለውጡ በኋላ በሀገር በቀል እሳቤ ከፍተኛ ስራዎች በመሰራታቸው የገቢ አሰባሰቡም እያደገ የመጣበትን ሂደት ነው። በክልሉ በርካታ መሰረታዊ የገቢ ምንጮች በመኖራቸው ይህንን እምቅ አቅም አሟጦ በመጠቀም የተሻለ አፈጻጸም ለማስመዝገብ ይሰራልን ብለዋል። ከዚህ ቀደም በግብርና ምርቶች ላይ ብቻ ተንጠልጥሎ የነበረው የክልሉ ገቢ አሁን ላይ በተደረገው ሰፊ የማነቃቃት ስራ ሌሎች አማራጭ እድሎችን የማጠናከር ተግባር ላይ ትኩረት መሰጠቱን ነው ኃላፊ የተናገሩት። ፓርቲያችን መሪነት የብዝሃ ዘርፍ ኢኮኖሚን ተግባራዊ መደረጉ ለገቢ ስርዓቱ የገቢ አሰባሰቡ ከፍ እንዲል አድርጓል። ከዚህ ቀደም ከነበረው ከግብርና ላይ ብቻ ያተኮረ ነበረ። ያንን ወደ ብዝሃ ዘርፍ ሲቀየር የማዕድኑን፣ የቱሪዝሙን በአይሲቲው ዘርፍ ከፍተኛ የሆነ መነቃቃት አለ። እንደ ክልላችንም በግብርናው ዘርፍ ከሚገኘው ምርትና ምርታማነት ከዘርፉ ማግኘት ያለብን ገቢ ላይ ከምርት ሽኝት ላይ ከተለያዩ ከመሬት ግብር ማግኘት ያለብን ገቢ እየጨመረ መጥቷል። በማዕድን በኩልም የተለያዩ ኢንቨስትመንቶችን የመሳብ ስራዎች እየተሰሩ ነው። የወርቅ ኤክስፖርት ምርት በመሆኑ ለክልላችን ከፍተኛ የሆነ የገቢ ድርሻ አለው። ከሮያሊቲ ከድንጋይ ከሰልና ከወርቅ የምናገኛቸው ምርቶች ከለውጡ በኋላ በመሻሻሉ የመጡ እድሎች ናቸው። የገቢ አቅምን በማሳደግ የህብረተሰቡን የልማትና መልካም አስተዳደር ጥያቄ ለመመለስ እንዲቻል በርካታ የህግ ማሻሻያዎች የተደረጉ መሆኑንና አሁን ላይ ለሚስተዋለው የተሻለ ውጤት መሰረት መሆኑን በመግለጫቸው አመላክተዋል። በዚህም የክልሉን ግብር ከፋይ ቁጥር ከ42,000 ወደ 60,000 ማሳደግ መቻሉንም አስረድተዋል። ሌላው ክልላችንም አንዱ የለውጡ ትሩፋት ነው። ክልሉ ከተመሰረተ በኋላ የከተሞች መነቃቃት አለ። በከተሞች ላይ ያሉ የግብር ከፋይ ቁጥር መጨመር አለ። የከተሞች የገቢ አሰባሰብ ስርዓቱም የገቢ አሰባሰቡም እየጨመረ የመጣበት ሂደት ነው ያለው። በዚህም ክልሉ ሲመሰረት 42,000 የሶስቱም ደረጃ ግብር ከፋዮች ነው የነበሩን። አሁን ላይ 60,000 ግብር ከፋዮች አሉን። ይሄ ማለት ምንድነው? ክልሉ በመመስረቱ በራሱ የኢኮኖሚው ላይ ኢንቨስትመንት ላይ ንግድ ላይ ግብር ከፋያችን ላይ እያመጣ ያለው በጎ ተጽዕኖ ስላለ ይህንን በክልላችን እያስመዘገብን እንገኛለን። የገቢ አሰባሰብ ስርዓቱንም ዘመናዊ የማድረግ ስራ በክልሉ ትኩረት ተሰጥቶት እየተሰራ ስለመሆኑም አክለዋል። ክልል ሆነን ስንመሰረት የነበረው የቴክኖሎጂ አጠቃቀማችን ዝቅተኛ ነበረ። 50% የሚሆኑ መዋቅሮቻችን ናቸው የሴክ ታክስ ተጠቃሚ የነበሩት። እነዚህ ወደ ዘመናዊ የታክስ አስተዳደር ስርዓት ቀሪ መዋቅሮችን ለማስገባት ጥረት ተደርጓል። አሁን ላይ 96% የሚሆነው መዋቅሮቻችን የሴክ ታክስ ተጠቃሚ እንዲሆኑ የቴክኖሎጂ ዝርጋታዎችን ሲስተም የመዘርጋት ስራዎች ተሰርተው አሁን ወደ ተግባር እየተገባ ነው ያለው። ከመሰረታዊ የገቢ ምንጮች አንዱ የሆነውን የገጠር መሬት መጠቀሚያ ገቢን አጠናክሮ ከመሰብሰብ ረገድ የግንዛቤ ስራ እየተሰራ ሲሆን በሂደቱም የሚነሱ ቅሬታዎችን በህግ አግባብ እንዲፈቱ በትኩረት እየተሰራ ስለመሆኑ ወይዘሮ ህይወት ገልጸዋል።